ሰባተኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊ፣ አካታችና ፍትሃዊ ሆኖ እንዲጠናቀቅ የፖለቲካ ፓርቲዎች የሚጠበቅብንን ኃላፊነት መወጣት አለብን ሲሉም ተናግረዋል። የዝግጅት ክፍላችን ያነጋገራቸው የፖለቲካ ፓርቲዎች በሰላማዊ መንገድ የስልጣን ሽግግር ለማድረግ የሚያስችል ምህዳር መፍጠር ከሁሉም አካላት የሚጠበቅ መሆኑንም ነው የነገሩን። ፓርቲዎቹ ያነጋገረቻቸው ሪፖርተራችን ምስሊያ ሀሺም የብሔራዊ ምርጫ ቦርድ ከመገናኛ ብዙኃን ባለስልጣን ጋር ያወጣውን የፖለቲካ ፓርቲዎች ነጻ የአየር ሰዓት ድልድል መረጃዎችን አካታ ያዘጋጀችውን ዘገባ ሪፖርተራችን ብሩክ አስቀናው እንደሚከተለው ያቀርበዋል። በሰባተኛው ጠቅላላ ምርጫ የሚፎካከሩ የፖለቲካ ፓርቲዎች በመገናኛ ብዙኃን የሚያደርጉት የምርጫ ቅስቀሳ በትላንትናው ዕለት ጀምሯል። የፖለቲካ ፓርቲዎቹ ይህንን ቅስቀሳ ማካሄድ የጀመሩት ባሳለፍነው ቅዳሜ ይፋ በተደረገው ነጻ የአየር ሰዓትና የጋዜጣ አምድ ድልድል መሰረት ነው። የኢትዮጵያ መገናኛ ብዙኃን ባለስልጣን ከብሔራዊ ምርጫ ቦርድ ጋር በመተባበር ያዘጋጁት ይኸው ነጻ የአየር ሰዓትና የጋዜጣ አምድ ድልድል 782.5 የሬዲዮ ሰዓት፣ 513.45 የቴሌቪዥን ሰዓት እንዲሁም 576 የጋዜጣ አምድ አካቷል። ለፖለቲካ ፓርቲዎች የተደለደለላቸው የአየር ሰዓትና የጋዜጣ አምድ ከቅዳሜ እሁድና የበዓላት ቀናት ውጪ ባሉት ቀናት ሲሆን በድልድሉ መሰረት ትላንትና መጋቢት 23 ቀን 2018 ዓ.ም የጀመረው ይኸው የምርጫ ቅስቀሳ እስከ መጪው ግንቦት 19 ቀን 2018 ዓ.ም እንደሚቀጥልም ተገልጿል። ተፎካካሪ ፓርቲዎች የአየር ሰዓቱን ሲጠቀሙ ህገ መንግስቱን፣ የምርጫ ስነ ምግባር አዋጁንና ሌሎች ህጎችን እንዲሁም የማህበረሰብ ባህልና እሴትን በጠበቀ መልኩ መሆን እንዳለበት ነጻ የአየር ሰዓቱ ድልድል በተከናወነበት መድረክ ላይ ተጠቁሟል። ነጻ የአየር ሰዓት ድልድል መደረጉ ሰባተኛው ሀገራዊ ምርጫ ካለፉት የምርጫ ጊዜያት በተሻለ መልኩ ተፎካካሪ ፓርቲዎች አማራጮቻቸውን ለመራጩ ህዝብ እንዲያብራሩ እድል የሚፈጥር ነው ያሉን ያነጋገርናቸው የፖለቲካ ፓርቲዎች ድልድሉ ለምርጫው መሳካት ጥሩ ጅማሮ መሆኑን ነግረውናል። ለፓርቲው ትልቅ እድል ነው የሚሰጠው። ምንድነው አንደኛ ከማህበረሰባችን ጋር የምንገናኝበት ብሪጅ ስለሆነ ድልድይ ስለሆነ ሚዲያ በተሰጠን እድል ሁሉ ለመጠቀም ዝግጁ ነን። ሂደቱ እንግዲህ እንዳየነው ከጅምሩ የነገን ባናቅም ፍትሃዊ ዲሞክራሲያዊ ሪሊ ገለልተኝነቱንም ማየት የቻልነበት ሂደት ነው። ይሄ ትልቅ ጅማሮ ነው። አንዱ የዲሞክራሲ መገለጫ ዲሞክራሲ የሚባለው ሂደት መሆኑንም እያየንበት ያለ ነው ሂደት ነውና በዚህ ልክ ሌሎች ስራዎችንም ቦርዱ እንዲሰራ እንፈልጋለን ማለት ነው። እጩ ላቀረቡ ሁሉም ፓርቲዎች በእኩልነት የሚካፈል ባቀረቡት እጩ ብዛት የሚካፈል በሴት እጩዎቻቸው የሚካፈል በአካል ጉዳተኛ እጩዎቻቸው የሚካፈልና በሴት አካል ጉዳተኞቻቸው እጩዎች ባቀረቡት የሚካፈል ነው። ሁሉም ፓርቲዎች በቂ የሚባል የአየር ሰዓት ድልድል አግኝተዋል ብለን እናስባለን። እንደ ኢዜማ በቂ የሚባል የአየር ሰዓት ድልድል አግኝተናል። ሊበረታታ የሚገባው ጥሩ ልምምድ ነው። ከዚህ በፊት ከነበሩት የሰዓት አጠቃቀም ያሆኑ ይሄኛው ተርም የተሻለ ነው። የፖለቲካ ፓርቲዎች ባቀረቡት የእጩ ቁጥር አንጻር እንዲሁም የጾታና የአካል ጉዳተኛ ተዋጽኦ ያንን መሰረት ባደረገ ምርጫ ቦርድ በባለሙያዎች ተመርቶ ድልድል አድርጓል። እንደኛ ዝግጅት መጠን ወደ ህዝባችን ተደራሽ እንሆንበታለን ብለን ተስፋ እናደርጋለን። አየር ሰዓቱ ለፓርቲያችን ባለን አቅም ህብረተሰቡ መረዳት ያለበትን ነገርና እንዲገባው የሚያስፈልገውን ነገር በተሰጠን አየር ሰዓት ላይ እንግዲህ ጠቃሚ የሆኑ ነገሮችን እናንጸባርቅበታለን የሚል እምነት አለ። ምርጫው ሰላማዊ፣ ዴሞክራሲያዊ፣ አካታችና ፍትሃዊ ሆኖ እንዲጠናቀቅ ፖለቲካ ፓርቲዎች ሀሳቦቻችንን በዲፕሎማሲ መንገድ መግለጽ መቻል አለብን ያሉን ፓርቲዎቹ በሰላማዊ መንገድ የስልጣን ሽግግር ለማድረግ የሚያስችል ምህዳር መፍጠር ከፓርቲዎች ባሻገር ከሁሉም አካላት የሚጠበቅ ሚና መሆኑን የገለጹት ፖለቲካ ፓርቲዎችም ምርጫው ሰላማዊ፣ ዲሞክራሲያዊ፣ አካታችና ፍትሃዊ ሆኖ እንዲጠናቀቅ ሀሳቦችን በዲፕሎማሲያዊ መንገድ መግለጽ መቻል አለብን። ሆሪዞንታሊ የምናደርገውን እርስ በርስ ግጭትን ማቆም፣ ሌላው መንግስት ጋር ደግሞ ቨርቲካሊ የምናደርገውን ነገር አቁመን አሁን የመጨረሻ ይቺ 2 ወር የኢትዮጵያን የ5 ዓመት ቀጣይ እጣ ፈንታ የምንወስንባት ስለሆነ ሞር ፉክክር ስናደርግም ውድድር ስናደርግም የምንጠቀምበትን ቃላት እየመረጥን ህዝባችንን ወደ አንድ የሚያመጣንን የህግ የበላይነት አክብረን ተገዝተን የህዝባችንን መብት የምናከብርበትን አማራጭ ይዘን መቅረብ መቻል አለበትና በሰላማዊ መንገድ ስልጣን ሽግግር ለማድረግ የሚያስችል ምህዳር መፍጠር ከሁላችንም የሚጠበቅ ነው። የአንበሳውን ድርሻ መንግስት ኃላፊነት አለበት። መንግስት ምህዳሩን ለሁሉም ዝግጁ ማድረግ፣ ተፎካካሪ ፓርቲዎች እጩዎቻቸው ወደ ምራጮቻቸው ሄደው ቅስቀሳ በሚያደርጉበት ጊዜ በቂ የሆነ ጸጥታ ሁኔታ እንዲኖር ማድረግ፣ በቂ የሆነ የአየር ሰዓት ምደባ ማድረግ እሱ አሁን ዛሬ የተመደበ ነው። እኛ ደግሞ ያሉንን አማራጮች በሰላማዊ መንገድ አቅርቦ ለማሸነፍ መወዳደር ይጠበቅብናል። የፖለቲካ ፓርቲዎች ደግሞ የጨዋታ ህጉን ጠብቀው መወዳደር መቻል አለባቸው። ከምንም በላይ ግን ጉልህ ሚናውን ሊወጣ የሚችለው
ሁሉም ነገር በእጁ ያለው ገዢው ፓርቲ ወይም ደግሞ መንግስትን እየመራ ያለው አካል ነው። የምርጫ ሂደቱን ሰላምና ጸጥታ ማረጋገጥ ከመንግስት የሚጠበቅ ኃላፊነት መሆኑን ያነሱት ፓርቲዎቹ በመገናኛ ብዙሃን የተከፋፈለውን ነጻ የአየር ሰዓት በአግባቡ መጠቀም እንደሚገባም አንስተዋል። ለአንዱ ወግ ነው ሌላው ላይ ተጽዕኖ የሚፈጥሩ ከሆነ ሀገራዊ ጥፋት ነው የሚሆነውና ፍጹም ገለልተኛ ሆነው ሮላቸውን ብቻ ሚናቸውን ብቻ መጫወት እንዳለባቸው ይጠበቃል። ሚዲያዎችም በጣም ፍትሃዊ በሆነ ነፃ በሆነ ሰላማዊ በሆነ መንገድ ለማህበረሰቡ ተደራሽ ለህዝቡ ተደራሽ እንዲሆን ተደራሽ እንዲያደርጉ እመኛለሁ። ሚዲያዎች ሀሳባችንን ሳይቆራርጡ ገለልተኝነታቸውን ኤዲቶሪያል ፖሊሲያቸውን ህግ ጠብቀው የኛን አላማና ፕሮግራም ፖሊሲ በሚገባ ለህዝባችን ማስተላለፍ መቻል አለባቸው ማለት ነው። መገናኛ ብዙሃን አሁን እየሄዱበት ያለው መንገድ በጣም ሊበረታታ የሚገባ ነው። እንዳየሹ የምርጫ ክርክሮቹ ቀድሞ ነው የተጀመሩት። ሁሉም ሚዲያዎች በሚባል ደረጃ የምርጫ ቅስቀሳ እያደረጉ ነው ያለው። አሁን ደግሞ ሁሉም ሚዲያዎች የግልም የመንግስትም አየር ሰዓት ተመድቦላቸዋል። ይህንን የተመደበላቸውን የአየር ሰዓት በአግባቡ ፖለቲካ ፓርቲዎችን የአቅም ድጋፍ ጭምር በማድረግ የአየር ሰዓታቸውን እንዲጠቀሙ ማበረታታት አለባቸው። ስለዚህ በመገናኛ ብዙሃን በኩል እስካሁን ባየ ነው በዚህ ምርጫ በቂ የሆነ ቅስቀሳ እያደረጉ ነው ማለት ይቻላል።